ገበያ ማዕከል መገንባቱ ለኛ በጣም ጠቀሜታ እየሰጠን ነው። 2017 ጀምረን 2018 ስራ ግብይት ያስጀመርናቸው የገበያ ማዕከላት በመጀመሪያ ዓመት የሰራናቸውን 8ቱን የገበያ ማዕከሎች ስንደምረው 1.6 ቢሊዮን ብር አካባቢ የፈጀ 8 የገበያ ማዕከል ለመገንባት የሚያስችል ምቹ ሁኔታ ተፈጠረ ማለት ነው። ለአገልግሎት ክፍት የሆኑ ህንጻዎች 4 ዋና ዋና የሰብል አይነቶችን ግብይት እንዲፈጸምባቸው ነው ዓላማ ተደርጎ ሲሰራ የነበረ። የሰብል፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦና የኢንዱስትሪ ምርት እንዲቀርብባቸው ነው የግንባታው አሰራርና ሂደት ይሄንን ነው የሚመስለው። የመጣሁት ወደዚህ ቦታ ለሸመታ ነው። ጤፍ ነው የገዛሁት። ማኛ ጤፍ እስካሁን የገዛ የነበረው መጠነኛ ማለት ነው፣ ብዙ ማኛ የማይባል ከግለሰቦች ከነጋዴው ማለት ነው 11 ከዛም በላይ ነበር። አሁን ግን እዚህ ቦታ ላይ 9700 ብር ሂሳብ ገዝቻለሁ። ማህበረሰቡ ይህን አገልግሎት በስፋት እንዲያገኝ ሲሆን በተለያዩ ቀበሌዎች ቢበረታታ ያ ቢቀር ደግሞ በዚህ ባለበት ተበረታቶ ቢቀጥል የማህበረሰቡ ላይ ያለውን ጫና በመጠኑም ቢሆን ይቀንሳል ብዬ አስባለሁኝ። ባህር ዳር፣ ደብረ ማርቆስ፣ ጎንደር፣ ደሴ፣ ወልዳያ፣ ደብረ ታቦር፣ ደብረ ብርሃንና ኮምቦልቻ ነው የገነባሉ። በእነዚህ ማዕከል ላይ የሚገቡ አምራቾች ናቸው። አምራች ስንል የግብርና ምርቱንም የኢንዱስትሪ ምርቱንም ቀዳሚ እድል ተሰጥቷቸው እንዲሳተፉ የተደረገው። ከዚህ በመለስ ባለ ደግሞ የሸማች ህብረት ስራ ማህበራትና ዩኒየኖች በተለይ ዩኒየኖች ገበያን የማረጋጋት ተልዕኮ ያላቸው ስለሆኑ በተልዕኳቸው ዙሪያ የሚሰሩበት የመሰረተ ልማት አስፋፍቶና ገንብቶ ማስረከብ ለተግባራቸው ስኬት ትልቅ ሚና ስለነበረው ዩኒየኖቻችን እዚህ እንዲሳተፉ ተደርገዋል። በመቀጠል ምስጉን ጅምለኛ ነጋዴዎች ጭምር እንዲገቡ ተደርጓል። ገበያው ከውጭ ካለው ገበያ የተወሰነ የ10 ብር የ20 ብር ለውጥ አለው። ጥሩ ነው። ለምሳሌ አሁን የሱቅ እቃ ላይ እዚህ ድፍን ምስር 230 ነው የገዛው። የአገር ውስጥ ምስር 340 ነው የገዛው። ክክ 170 ነው የገዛው። ከውጭ ካለው ላይ የተወሰነ የ10 ብር ለውጥ ነው አለው። ይሄ የደሴ ከተማ የገበያ ማዕከል ከተቋቋመ ጊዜ ጀምሮ እኔም ተጠቃሚ ነኝ። ማህበረሰቡ ማለት ተጠቅሟል። ዋጋ ላይ ስናይ ከእያንዳንዱ ላይ የ50 ብር የ60 ብር አሁን ከአጃ ባልትና ውጤት ላይ የ50 የ60 ብር የዋጋ እንትን አለው ከውጭ ዋጋ። ሽንኩርትና አትክልትና ፍራፍሬንም ብናይ እንደዚሁ ለምሳሌ ሽንኩርት 90 100 120 ብር ሲገዛ የነበር ጊዜ ይሄ ገበያ ማዕከል ሲቋቋም ከተቋቋመ በኋላ ምንድነው የሆነው 30 እና 40 ብር 25 ብር ድረስ ገብቷል። እና በዚህ በገበያ ማዕከል በጣም እኔ አንዷ ተጠቃሚ ነኝ። እንደተባለው ማህበረሰቡም ራሱ ተጠቅሟል። መካከለኛ ማህበረሰብ ያለበት ነውና የጤፍ ዋጋ ለምሳሌ 13 እስከ 14 ነው የሚሸጠው። እዚህ ግን 980 ነው። እኔ ገዝቼ ተጠቅሜያለሁ። በጣም ጥሩ ጤፍ ነው እና እያንዳንዱ እንዳውም ጨምሮ ማዕከሉ ቢሰፋ የበለጠ ብዙን ማህበረሰብ ያካታል ብዬ አስባለሁ። ዛሬ የመጀመሪያ መጣቴ ነው። ጥሩ አለ ተብሎ ወሬ ስለሰማሁ መጥቻለሁ። ዘይት እና አንዳንድ ነገሮችን እየገዛሁኝ ምስር ገዝቻለሁ፣ ዘይት ገዛሁ፣ አተር ማነው ክክ ነገር ገዛቻለሁ። እንደተባለው ያው የ50 ብር ልዩነት አገኘሁ ከዘይቱ። ምስሩም ደህና ነው፣ ጥራት አለው። ጥራቱ ነው ዋናው። አተሩም ክኩም ደህና ነው፣ ጥራት አለው። ከውጭ ካለው ከነጋዴዎች እየተሻለ ሆኖ ያየሁት። ኑሮ ውድነቱ ለዚህ ነገሮች እየጨመሩ ነው የሚሄደው። ከጊዜ ወደ ጊዜ ስናየው ሁልጊዜ ጨምሮ ነው የምናየው። አይደለም በቀን በሰዓት እንኳን እናየዋለን ልዩነት ፈጥሮ እና የቀነሰ ነገር የለም። ሆኖም ግን እንደዚህ ያሉ ማህበራት እንደዚህ ያሉ ገበያዎች መፈጠራቸው ግን ልዩነት ያመጣ ይመስለኛል። እዚያ በገበያም አይቼዋለሁ እኔ። ዘይቱ ለምሳሌ ከዚያ ከድሮ አሁን ቀነስ ብሏል። እዚያ ነጋዴዎች ቀንሰዋል እና ይሄ ትልቅ ነገር ነው። እንደዚህ ያሉ ነገሮች ከተፈጠሩ በቀበሌም ይህ ብቻ ሳይሆን በቀበሌም እንደዚህ ቢሆኑልን በጣም እየቀነሰ እየተስተካከለ ይሄዳል የሚል ግምት አለኝ።
ስሜ ታየሁ ደጌ ነው። ገበያው በጣም ጥሩ ነው። በጣም ጥሩ ነው። በርበሬውም ጥሩ ነው። 1000 ብር እየገዛን ነበር። አሁን በ650 መግዛታችን በጣም ለኛ የተለየ ነው። ጥሩ ነው። ሌላውም አጃ አሁን ውጭ ላይ 250 የምንገዛው እዚህ 200 ነው። ሁሉም ተመጣጣኝ ዋጋ በጣም ደስ ይላል። ዘይት እንደው በብዛት ቢመጣልን ነው። እኔ ጤፉም ጥሩ ነው። የገበያ ማዕከል መገንባቱ ለኛ በጣም ጠቀሜታ እየሰጠን ነው። መሰረት እባላለሁ። ጤፍ ነው የገዛሁት ከውጭው የስንት ብር ልዩነት አለው? 110 ነው እዛ የሚሸጡት፣ እዚህ ደግሞ 98 ብር ይሸጣሉ። ልዩነት አለው። አንደኛ ጤፉ ምርጥ ጤፍ ነው። በርበሬም የተወሰነ ቅናሽ አለው። እንደ ማሽላም ስንዴም ልዩነት አለው እና አሪፍ ነው በጣም። ስሜ ከድር እባላለሁኝ። የመጣሁት እዚህ አስቤዛ ለማድረግ ነው። ይሄ ገበያ ማዕከል ስራ መጀመሩ አሁን ሱቅ ላይ የ5 ብር የ10 ብር ልዩነት አለው። ቢያንስ እኛ ደግሞ ፋብሪካ ብዙ አለው ዱቄት አለ። ዱቄቱ ቢያንስ ልዩነት መኖር አለበት፣ ከዚህም የወረደ መሆን አለበት ነው የምንለው እንጂ ደህና ነው። በዚህ ከቀጠለ ወደፊት ለውጥ ይኖረዋል። ሰው የሚልም እንደዋል ገበያውን የሚያረጋጋ። ማሬ ታረፈ እባላለሁ። ከ16 ነው የመጣው ልደታ እና ገበያቸው ቆንጆ ነው። አንድ ወር ይሆናል ማለት ነው እዚህ እየተመላለስኩ ገዛ። ጤፍ አሁን ከሰፈራችን 110፣ 107፣ 106 ነው ነጭ ጤፍ ያለ። እዚህ 95 ነው። የዛሬ ሳምንት መጥቼ ወሰድኩኝ። ቆንጆ ነው ጤፍ፣ ምንም ወጪ የለውም። ሲቀጥል ሽምብራና ተር 150 ብር ነው በሰፈራችን ካለው ገበያ የሚሸጥ። እዚህ 125 ብር ነው እና ለውጥ አለው። ቆንጆ ነው። ለዛ ነው ከ16 እስከዚህ መጣሁ ማለት ነው። ሂሳብ ሳረግ ያው የተወሰነ ለውጥ ስላለው አሁን ሽምብራ ልገዛ ነው የመጣው። ጥሩ ነው። በ125 ብር ነው የገዛው። በእነዚህ የገበያ ቦታዎች አብዛኛው ተገልጋይ መጥቶ ግብይት ያደርጋል። በተመጣጣኝ ዋጋ ምርት ገዝቶ ይሄዳል ማለት ነው። ስለዚህ ይሄ የህብረተሰቡን የኑሮ ውድነት በማረጋጋት ዋናው የኑሮ ውድነትን ለማረጋጋት ምርታማነትን ማሳደግ ዋናው ጉዳይ ሆኖ የተመረተውን ደግሞ ጤናማ በሆነ የግብይት ስርዓት በመምራት የህብረተሰቡን የኑሮ ውድነት ማስታገስ የቻልንበት አንድ ትልቅ አማራጭ ነው ማለት ነው። አሁን በተጨባጭ እንደ ምርት አይነቱ ይለያያል። ከመደበኛ ገበያው ከ7% እስከ 20% የዋጋ ልዩነት አለ። ይሄ የሸማቹን የኑሮ ውድነት ተጽዕኖ በመቀነስ ረገድ አቅሙ ከፍተኛ ነው። ይሄን ተጽዕኖ በምን ማረጋገጥ እንችላለን? ህብረተሰቡ ጋር እንገናኛለን። ህብረተሰቡ ለግብይት ይመጣል። እንደዚህ አይነት የገበያ ቦታ በሌላውም የከተማው ጫፍ አስፋፉልን የሚል